ብሩኬን ከልቡ አስደስተዋለች። እውነት ለመናገር በቃ ልበላችሁ ታውቃላችሁ፣ እየተስፋ አደርጋለሁ በጣም አስደስተዋለች ከሚባል በላይ። በተለይ ብሩኬ ገዳም ሂደው ከመጡ በኋላ ትናንትና ላይ በስመ አብ እንዴት እንደሚሳሳላት በቃ ሊያስስት ነው ያለላት በጣም ከሚባል በላይ ማለት ነውና በጣም ደስ ይላል። ብሩኬ እንኳን ደስ ያላችሁ። እውነት ምኞታችን ይሄ ነበር። እውነት ለመናገር ሀይሚ እናንተ አንድ እንድትሆኑ ነው መቼም ምኞታችን እውነት ለመናገር እና ይህንን ደግሞ በጊዜ ብዛት ደግሞ ሄዳችሁ ገዳም ቃል ከገባብታችሁ በእውነት በጣም ደስ ብሎኛል። እግዚአብሔር ይመስገን። ሰላም እንዴት ናችሁ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ አዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። እንዴት ናችሁ? ደህና ናችሁ ወይ? አለሁ ጨረቃዎች መጥተዋል። ይሄ ትናንትና መጥተው ነበር በርግጥ ማታ ላይ ግን ኔትወርክ እያስቸገረ ብዙም ሊያስወራቸው አልቻለም። ብዙም እንትን አላሉም ግን ቆይተዋል። በነገራችን ላይ ያው ግን ብዙም አይደለም ኔትወርካቸው ትንሽ ያዝ እያረጋቸው ነበረ። ግን ደስ ይላል ብቻ ደስ የሚል ምሽት ነበረ እና ሀይሚና ብሩኬ በጣም ሁሉንም ሰው አስደስተዋል። በቃ ሲታሰብ ሲታለም የነበረ ቀን ነበረ እና ይሄን ቀን ነበር ማንኛውም ሰው ሲጠብቅ የነበረው። ያው እንግዲህ አሳክተውታል። ከዚህ በኋላ ሀይሚና ብሩኬ ምንም አይነት ስራ ቢሰሩ ስራ እንደሆነ ልትረዱ ይገባል። ሀይሚና ብሩኬ ምንም የሚለያቸው ነገር የለም። በቃ አለቀ። ቃል ነው ውዶችዬ፣ ሰምታችኋል እንግዲህ ቃል ነው። ስለዚህ ምንም የሚለያቸው ነገር የለም። ያው ግን ለስራ ምክንያት ብለው የሆነ ነገር ሊሰሩ ይችላሉ። አሁን ደግሞ ለማደግ ለመለወጥ በሱ ነገር ሲመጡ የእውነት መስሏችሁ ምርግግ እንዳትሉ እንዴት ተለመደው ልትከተሏቸውና ልታያቸው ይገባል። ዛሬ እንግዲህ ሀይሚን አስደስቷታል፣ ሰርፕራይዝ አርጓታል። ፖን አዲስ የመጣው ይሄ ስልክ አለ፣ እሱም ሰርፕራይዝ አርጓታል። በጣም ነው ደስ የሚለው። ሀይሚ እሱም ያንስሻል ገና ቆየት ተብሎ ደግሞ መኪና ሰርፕራይዝ ትደረጊያለሽ እንዳታስቢ። ግን የቅመሞች ውለት አለባችሁ። ግን ይቅርታ ብሩኬ የቅመሞች ውለት አለባችሁ። ቅመሞች ናቸው ያጣመሯችሁ እውነት ለመናገር። ስለዚህ የቅመሞች ግን ውለት አለባችሁ። አንድ ቀን ውለታችሁን በሰፊው ገብታችሁ ታመሰግኗቸዋላችሁ እንጂ ውለታማ አለባችሁ። እኔ እኮ ደስ ግን አንዳንዶቻችሁ ቅመሞች ደስ ትሉኛላችሁ። ለምን እንዲሁ ታውቃላችሁ? የሰውን አንድ መሆን የምትወዱ ሰዎች አላችሁና በቃ ሀይሚ ብሩኬ ሀይሚ ብሩኬ ሀይሚ ብሩኬ ብላችሁ ይኸው መጨረሻው ድረስ አንድ ያረጋችኋቸው። እናንተ አንድ ያረጋችኋቸው ፈጣሪ ተጨምሮበት ነው እንጂ የሰው ኃይል አይደለም። እናንተ በሉ ስትሉ ፈጣሪ ሲጨምርበት ደግሞ አያችሁ አንድ ሆኑ ማለት ነው። እና ብቻ ደስ ይላል በጣም እግዚአብሔር ይመስገን። መጨረሻችሁን ፍጻሜያችሁን ያሳምርላችሁ። ሰርጋችሁን በቤተ ክርስቲያን በተክሊል እንጠብቃለን ብዬ ነው የማስበው። እርግጠኛ ነኝ ደግሞም ታረጉታላችሁ ብዬ ነው የማስበው። ጅማሬያችሁ ደስ ይላል። ፍጻሜያችሁም ደግሞ ከዚህ በላይ ያማረ እንደሚሆን አልጠራጠርም። እግዚአብሔር መጨረሻችሁ ይመርላችሁ እላለሁ። ብቻ ብዙ ሰው ተደስቷል። በተለይ በቲክቶክ ምናምን ሼር ባረገው ቪዲዮ ብሩኬ ምናምን በስማ ሁሉም ሰው ደስ ብሎታል፣ ተደስቷል። ያልተደሰተ የለም። በነገራችን ላይ የኛ ቅመሞች ከራሳቸው ደስታ ይልቅ የሰው ደስታ እንደሚያስደስታቸው ይሄ 100% የታወቀ ነው። የእውነት ስነግራችሁ በቃ እንዲህ ናቸው ቅመሞችና ለእናንተም እግዚአብሔር አምላክ የልባችሁን መሻት አይቶ ለእናንተም ፍቅረኛ ለሌላችሁ ፍቅረኛ፣ ትዳር ለሌላችሁ ትዳር፣ ልጅ ለሌላችሁ ልጅ ይስጣችሁ። ምክንያቱም በቃ እናንተ የሰውን ደስታ የምትፈልጉ ሰዎች ናችሁ። ሲከፉ የምትከፉ፣ ተከፍተው ሲመጡ እናንተ የምትከፉ እና ለእናንተ በእውነት ምን ልበላችሁ ፈጣሪ ምን እንደምላችሁ እውነቴን ነው የምላችሁ እውነት ስለዚህ እኔ እንጃ ምን እንደምል ብቻ እግዚአብሔር ምን ልበላችሁ ደስ ብሎኛል።
ያው አለ አይደለ የምትወዱት የሆነ ነገር ላይ ሲሆን ደስ ያስብላልና ደስ ብሎኛል። ሀይሚና ቡራዬ አያችሁ፣ እኔ በፊቱ ነግራችሁ ነበሩ። ሁለቱንም ባንዴ አይነው፣ ሁለቱንም ውደዱ፣ ሁለቱንም አክብሩ፣ ሁለቱንም ተከተሉ እላችሁ ነበር እኮ እኔ። አያችሁ የእነሱ መጨረሻቸው አንድ ናቸው ምናምን እላችሁ ነበረ። ቪዲዮ መለስ እያላችሁ እየሰማችሁ ከሆነ ማለት ነው። ሁሌ እነግራችኋለሁ እና ይኸው ያልኩትም ነገር ሆነ። መጨረሻው ደግሞ እናያለን። ሀይሚዬ ግን የብሩኬ ወንድም ቶሎ አግብተህ ሀይሚና ቡራ ይጋቡ። አቦ ጊዜ አትፍጭ እባክህ። ልጃቸውን በልጅነታቸው ዱብ ዱብ ያርጉበት። ስ እውነቴን ነው። በልጅነታቸው ልጃቸውን ዱብ 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 ያርጉበት። እባክህ 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 ቶሎ አግባና እንሂድ። እሷም ለልጇን ዱብ ዱብ ታርግ። ልጅ በልጅነት ነው። ሀያ ቤት ሳትወጡ ተጋቡ አይደል? ትክክል እኮ ነኝ። እነሱም ሀያ ቤት ታይወጡ ይጋቡና ቤቢዬን ከነዚህ ከሁለት ቆንጆዎች የሚወጣውን ልጅ ስላችሁታል። ግን በስማ ስላችሁታል ወይ? በስማ እና ያለን መቼም ጤና ሰጥቶን ነዋሪ ካረግን ፈጣሪ እና ያለን ሁሉንም ጤና ሰጥቶን እዛ ድረስ ከኖር እና ያለን ማለት ነው አይደል? ማየታችን ምን ይቀራል? ወይናም ነበር በነገራችን ላይ ወይናም ሄዷል ገዳሙ። ቤካማ መቼም ካሜራማናችሁ ነው ፍፄ። እስማ ወይና ምርጥ ሰው፣ ወይና ምርጥ ጓደኛ ነው ያላችሁ። ብሩኬ ወይና አጥብቃችሁ የያዙ ምርጥ ጓደኛ፣ የቤተ ክርስቲያን ልጅ። እውነት ምርጥ እሱ ልጅ ጥብቅ አድርገህ ጓደኝነትህን አጥብቅ። እሱ ሌሎቹ እንደዋቸው፣ እሱም ግን አጥብቀህ ያዝ ጓደኝነትህን። ቡራ ምርጥ ልጅ ነው። እኔ እሱን ቃላት ለመግለጽ አልችልም። በጣም ከሚባል በላይ ምርጥ ልጅ ነው እሱ ማለት እና እኔ ቃላት የለኝም። ጀግና፣ በቃ ትሁት፣ መልካም ካነጋገሩ ከሁለመናው በጣም ደስ የሚል ልጅ ዊና ማለት። እኔ ለዊና ቃላት የለኝም። በጣም ከሚባል በላይ ምርጥ ልጅ ነው አልኳችሁ። ምርጥ ልጅ በቃ ባለው ነገር በክብሩ። ወንድ ልጅም እኮ ክብሩን እንትን ይላል፣ ራሱን ያስከብራል። ወንድ ልጅም እኮ ሴት ልጅ ብቻ አይደለችም ራሷን የምታስከብረው። ወይና በጣም ጎበዝ ልጅ ነው፣ ራሱን ያስከብራል። በቃ እንደዚህ ወረደ ቦታ አይገኝም። ደስ የሚለኝ ልጅ ነው በጣም። እንደዚህ በቃ ለብር ብሎ እንደዚህ ወዴታችሁ የሚወርድ ልጅ አይደለም። በቃ እስካሁን ድረስ ታወቃችሁት። እስቲ ወይና ከማን ጋር መቶ ቪዲዮ ሰርቶ ያውቃል? ለብር ብሎ ከማንም ጋር ሰርቶ ያውቃል? ሲከፋው እንኳን ይጠፋል፣ አይመጣም። በቃ የወይና ጸባይ ይሄ ነው። በጣም ደስ የሚለኝ ልጅ ነው። በቃ ይጠፋል፣ ጠፍቶ ከዛ በኋላ ሲያልቅ ሲያበቃለት ምናምን ይመጣል። በቃ የወይና ጸባይ ይሄ ነው እንጂ ተጓደኛው ከፍቅረኛው ሌላ ጋር ለስራ እንኳን ብሎ በጣም እኔ ጀግና ልጅ ነው። አደንቃለሁ ወይና። በዚህ አጋጣሚ መጨረሻ ያሳመረልህ ከቡታጅራ ልጆች አንደኛ ጀግና ነህ አንተ። እውነቱን ልናገር ካልኩ በቃ እና ይመችህ። መጨረሻ ነው ያሳመረልህ። አየህ ጓደኞችንም ራሱ ይዘት ትሄዳለህ፣ ወደ ምርጥ ቦታ ይዘት ታመራለህ። እና ይህን መልካምነትን ቀጥልበት እላለሁ። በጣም ደስ ይላል። ይሄ ቪዲዮ እንግዲህ እንዴት አያችሁት? እኔ ደስ ብሎኝ ነው የሰራሁት። እናንተ ደግሞ ሀሳባችሁን ስጡበት። የነበረን ቆይታ ይሄን ይመስላል። ስላዳመጣችሁኝ፣ ስለተከታተላችሁኝ እጅጉን በጣም አመሰግናለሁ። ፈጣሪ ያክብርልኝ። ሰላም